ካልሴት ነው ስሜ አንቺን እኮ ነው የማናግረው። አትጩሁ። ካልሲ ሁሉ የት ገባ? እንጃለ አላቅልህም። ለዚህ እንጂ ለሌላ እንደማትፈልገኝ አውቃለሁ። እሺ ሰራተኛ ሻይፈላ አበበች በምን አይነት ቋንቋ በነገርሽ እንደምትሰሚ አልገባኝም። ጨው ቀንሽ ስትባይ ጭራሽ ባሰብሽ እንዴ? አበሳውበት እንዴ? ጭራሽ ጠይቂኛለሽ? እሱ ያሟል ብዬ ስንት ጊዜ ነገርኩሽ? ወይ ምላስሽ ስሜት ከሌለው በቃ አታድርጊ፣ ራሳችን እንጨምራለን። አሁንስ ሐኪም ያዘዘልኝ እስኪመስለኝ ነው የዳቦ ስልችት ያለ። ምን አለ አንዳንዴ እንኳን ተሳስተሽ ብትቀይረው። ከሰለቸ መተው ትችላለህ። ያለውን ነው የምሰራው። በየወሩ የምሰጥሽስ ገንዘብ? የትኛው ገንዘብ ባክህ? ቤቴ ሞልቻለሁ ብለህ ልታወራ እንዳይሆን። አሁንስ ያንቺ ጭቅጭቅ ነው ስልችት ያለ። ምነው ጋዜጣውን ትተግድበለው? እህትሽ ምነው ጠፋች? ትናንት ደውላ ነበር። እንደውም ሰላም ብላለች። ነው አትበላም እንዴ? በቃ
አንዴ ብቅ በይ እስቲ። ዶክመንቶችን አዘጋጅቶ ማስቀመጥ የጻፊ ስራ አይደለም ነው። እና ምንድነው ይሁሉ? የህንጻ ዲዛይኑን ደብዳቤ ጻፍ? እየጨረስኩ ነው። ትናንት የሰጠውሽ እስካሁን አልጨረሽም? ምን እየሰራሽ ነው? ካሁን በኋላ ስራሽን ሳትጨርሺ ከዚህ አካባቢ ንቅንቅ እንዳትይ። እሺ። በኤርሚያስን ጥሪልኝ። እሺ። ደናደሩ የመኪናውን ጉዳይ ከምን አደረስክልኝ? ሰውየው ክፍለ ሀገር ከሄደ ሳምንቱ ነው። እስካሁን ቢሮም አልገባም አሉ። ምን እየሰራህ ነው? 2 ሳምንት ሙሉ አንድ ፋይል ይዘህ ማስጨረስ ያቅታል? ምን ማድረግ ነበረብኝ? ማለቴ ሰውየውን ከየት ላምጣው? ከልብ ካለቀሱ አሉ እሱ ባይኖር ወኪል አይኖርም። ዛሬውን ሄደህ ወኪል መኖሩን አረጋግጠህ ግለጽልኝ። እሺ። በነገው ዕለት የሁሉንም ውጤት እፈልጋለሁ። ሰው ያለ ፍቅር እንዴት ይኖራል? ፍቅር የሚለመድ የሚማሩት ነገር ወይስ በቅጽበት የሚመጣ ስሜት? ብዙ ሴቶች የሚመኙት የተሟላ ኑሮ አለኝ። ሁሌም ግን ባዶነት፣ ሁሌም ብቸኝነት ይሰማኛል። ሄሎ ላምሪ፣ አንቺ አለሽ እንዴ? አላው እንዴት ነሽ? እባክሽ ምን ነው ጠፋሽ? ምን ላድርግ ላምሪ፣ በጣም ቢዚ ነበርኩ። ቢዚ የሚያደርግ ነገር ደግሞ ምን ተገኘ? መቼም ያው የፈረደበት ናቲ ነው። ናቲን አግኝቼው አላውቅም። አንቺ ደግሞ የሞተ ዘመድ የለሽም እንዴ? ባለፈው ዴቭን አስተዋውቄሻል ነበር። አንቺ ዴቭ ደግሞ የመቼ ነው? እባክሽ ነገር ትረሻለሽ ማለት ነው። ላምሪ እስቲ ብር ፈልጊልኝ፣ በጣም ቸግሮኛል። እኔ ደግሞ 5 ሳንቲም የለኝም። ምን አባቴ ላድርግሽ? ለእኔ ስለሆነ ነው። ላምሪ ግን ሌላ ሰው ቢጠይቅሽ ኖሮ ይሄን ሄደሽ ሰጥተሽው ነበር። ሰውየው አይሰጥሽም እንዴ? አንቺ ደግሞ እያወቅሽ እንደ አዲስ ትጠይቀኛለሽ አይደል? ይሄስ የቁም እስር ነው። ታዲያ ትዳር መያዝሽ ምን ዋጋ አለው? በቃ ነገ ነዳጅ ስለሚሰጠኝ ከሱ ላይ ይሰጥሻል። ዛሬ ጧት ደግሞ ጠፋሽ ሲልሽ ነበር። መጥቻ እኔም ቢያይ ምን ያደርግልኛል? ይልቅ አይበጥስልኝም? በይሽ እደውልልሻለሁ። ኦኬ ባይ።
ደህና ዋልሽ አበበች? ደህና ዋሉ ጋሼ። ላምሮትን አገናኘ። ትንሽ ቆየሽ ከወጣች? ወጣች? አዎ። እሺ ደህና ላምሮት ጋር ደጋግመሽ ደውይና እንዳገኝሻት አገናኝ። በዳቅ የሚገዛቱን ታክሲ እንዴ ምንም አልሆነም። ትንሽ እኮ ነው ነካሩ። ምንም አልሆነም ትያለሽ እንዴ? ፍሪቻውን እስኪበቃውን ክታርገሽው። ወይ አምላኬ። በቃ አሁን ትራፊክ እንጠራለን። ይቅርታ የኔ ወንድም ስላላየሁት እኮ ነው። አሁን ትራፊኩን ምናምን ተወውና እዚሁ እንስማማ። ምን እንስማማለን? ወደሚያስማማ መሄድ ነው። ምንም አልሆነም እያልሽ ስንት ነው? እሺ 300 ብር ይሆናል። እንዴ 300 ብርማ አይሆንም እንዴ። እንደውም እንዳልከስር ፈራለሁ። ኑሮ ከቀን ወደ ቀን እንዴት እንደጨመረ ታውቂያለሽ። ባለፈው ሳምንት ጓደኛዬ የገዛ 300 ብር ነው የገዛው። ወይ አምላኬ። ለካ ብር አልያዝኩም። የኔ ስራ ያስፈታሽ መሆን ታውቂያለሽ። ይቅርታ የኔ ወንድም፣ አሁን የቆምክበትንም ጨምሬ ነው የምከፍለው። ቶሎ በይ። ምን አይነት እኮ ነች። ይኸውልህ እኔ እኮ የማቺ ከሆነ ትራፊክ ጠርተን እንገላገላለን። መንጃ ፍቃዴን ያዘውና ነገ ይዤልህ እመጣለሁ። እኔ መንጃ ፍቃድሽን አልበላ ምን ያደርግልኛል? ሄሎ፣ ጉዳይሽን ስጨርሺ ራስሽ ደወልሽ? አልገባኝም። እንዴት አድርጎ ይግባሽ? አውቆ የተኛን ቢቀሰቅሱት አይሰማም አይደል ተረቶች? ደግሞ ስልክሽን ለምንድን ነው ማታነሺው? የሆነ የስዕል ኤግዚቢሽን ገብቼ። ከመቼ ጀምሮ ነው የኔን ስልክ እንዳታነሺ የሚያስገድድ ነገር የመጣው? እሺ አሁን ከዛ ስወጣ ታክሲ ገጨሁኝ። ታክሲ? ምን ስታደርጊ? እሺ ብር ሳሊዝ ነው የወጣሁትና ከቻልክ እንድትመጣ። ቆየት ነው የተጋጨሽው? ራስ ብርሃን ጋለሪ በር ላይ ነኝ። እሺ ሰው ልካለሁ። ኤርሚያስን አንዴ ጥሪልኝ እስቲ። እየመጡ ነው። እሺ ትንሽ ታገሳችሁ። እሺ ቶሎ በይ። ግባ። አቤት። ብራስ ሆስፒታል አካባቢ ራስ ብርሃን የተባለ ጋለሪ አለ። ታውቀዋለህ? አዎ አውቀዋለሁ። ላምሮት እዛ ጋ የሰው መኪና ገጭታለች። አንድ 500 ብር ወጪ አድርግና ሂድላት። እሺ ፈጠን ይበላልሽ።
ጤና ይስጥልኝ ወይዘሮ ላምሮት። እንዴት ነሽ? ሰላም ነው? ደህና። ትንሽ አስቸጋሪ ነው ልጁ። እስቲ ያናግረው። ችግር የለም፣ ሁሉንም ፊክስ እናደርገዋለን። እሺ። እንዴት ነሽ? ሰላም ነው? ምን መጥፎ አጋጣሚ ነው? ይገርማል። ስልክ እያወራሁኝ ዞር ስል ስገጭኛ እንዳይሆን መሰለ። እስኪ እቺን ያዣት። ምን እኛ ወጣቶች ነን፣ እዚሁ እንስማ። እሺ እንግዲህ ምን አደርጋለሁ? ቴንክ ዩ በጣም እሺ። ቻው። ጨረሳችሁ? ጨርሰናል። ገዛኸኝ ቅድም ተቆጣ። ያው የባልሽን ባህሪ መቻጣሽው ትንሽ ተቆጥቷል። ችግር ነገር አለ ብለህ እኮ እሱ ጋር መደወል አትችልም። አስቸጋሪ ነው። ልሸኛ? ደስ ይለኛል። እሺ። ሄሎ። አቤት። ምን ነው ሚሽን ሰዓት ላይ ታው? አይቼዋለሁ። 2 ሰዓት። የት ደርሰህ? ሜክሲኮ ደርሻለሁ። ይሄን የመጠጥ ቤት ውስጥ ነው ያለው። አንቺ ሴትዮ፣ መጠጥ ቤትና ታክሲ ምን አገናኛችሁ? ውሸታም መሆንን ስለማቅ ነው። ልትሳደቢ ነው የደወልሽው? እሺ፣ ከሜክሲኮ ቤት ድረስ 2 ደቂቃ አይፈጅም። 2 ሰዓት ከ10 ቤት እንድትደርስ። እንዴ በጀት እኮ አይደለም የምመጣው፣ በታክሲ ነው። ነገርኳቸው። ሳህኖቹን የታረግሻቸው አበበች? እዛ ጋር ገዙ። ስራ ሰላም አልዋልክም? ማታ ማታማ እንደ ሚስት ታስመስያለሽ። እንዴ ምን አይኑ አስመሳይ? ምን ስላረኩኝ ነው? እኔን ንቀሽ ነው ጧት ሳትነግሪኝና ሳትደውይ የወጣሽው? ምንም መናቅ አይደለም። ስልክህን ካላነሳው ታዲያ ምን ላድርግ? በፍጹም አልሞከርሽም። ከልብሽ ቢሆንማ ኖሮ በሞባይል የደውለሽ እምቢ ሲልሽ በቢሮ መደወል ትችይ ነበር። ከማንም ጋር እሺ፣ ከማንም ሸርሙጣ ጋር ሸሸገዳሜ ስላምሽተልኝ ነው የመጣኸው? አንተን እንዴ ማናገር መልስልኝ። ጥበብ የሚያዋጣ ከሆነ በዚህ ቀጥል። እሺ እሺ። ስማ፣ አንተን እንዴ ማናገር መልስልኝ። ለሚያብድ ሰው ምን መልስ መስጠት ይችላል? ዛሬ ክሊኒክ መሄድ አለብን። ለምን?
ያለ መውለዳችን ችግር መታወቅ አለበት። ሁሌም የማስብበት ጉዳይ ነው። ምን ነው ፈራሽ እንዴ? ምን የሚያስፈራ ነገር አለ? እንጃ፣ ምናልባት የሰራሽው ኃጢአት ካለ ብዬ ነው። ገንዘቡን ዛሬውኑ ላክልኝ። ትሰማለህ? ማትችል ከሆነ አልችልም በል። ኦኬ። እሺ ምን ልርዳችሁ? ያለ መውለዳችንን ችግር ለማወቅ ነበር የመጣ ነው። ከተጋባችሁ ስንት ጊዜ ይሆናችኋል? 3 ዓመት አልፎናል። ከዚህ በፊት ሌላ ምርመራ ሞክራችሁ ታውቃላችሁ? እንደውም እዚህ ስንመጣ የመጀመሪያችን ነው። ሁለታችሁም የዘር ምርመራ ታደርጋላችሁ? ልናወራ አይደል እንዴ መጣ ነው? ምን አለ ስልኩን ብትተው? ውይ ያኔ ልደፋልሽ። እኔን ከላይ ያርገኝ። አመሰግናለሁ። የሰው አይን በዝቶብሽ እኮ ነው። ውይ ነው ብለህ ነው እንዴ? ቆንጆ ሰው እኮ አይን ይበዛበታል። አመሰግናለሁ። ምን ልታዘዝ? ለእኔ ማኪያቶ አምጪልኝ። ከዚህ ሁሉ አብረን ተኛ ብትላት አይሻልም? ይቅርታ ሄሉዬ። እኔን አስቀምጠህ ስትባልክ ትንሽ አይሰማህም? አትሳደቢያ። ይቅርታ ተባልሽ አይደል? ደግሞ ምንም ማለት አይደለም። ምንም ማለት አይደለም? አዎ ምንም ማለት አይደለም። አንዳች ብትኖሪ አንቺም አትጠይቂኝም አይደል? ምን ላንቺ ኮስራራት ነው። አንቺ ደግሞ ምን እንጀራ ታውቂያለሽ? ለበርገርሽ ተሯሯጭ እንጂ። ኮሚክ ባልሽ ደግሞ ሁሌ በመጣ ደስ ላይለው ይችላል። ኧረ እሱ ምንም አይመስለው። አንቺ ግን ዛሬ ቀኑ ትዝ አላለሽ? ዛሬ ቀኑ ማክሰኞ ነው። ትገርሚያለሽ። የአባዬ የሞት ዓመት መሆኑን ረስተሽዋል አይደል? ወይኔ ላምሪ፣ እንዴት ትዛለሽ ላምሪ? እንዴት ትዝ አይለኝም? ገዛዬን ባበሳጨኝ ቁጥር አባባን ነው ማስታወሰው። ያኔ አባባ በህይወት እያለ እንዴት እንደሚንከባከበን እሱን አይቼ አይደል የተታለልኩት። መቼም የአባዬ የሞት መንፈስ እያየኝ እንደዚህ ይቃጠል ይሆናል። ትቀልጃለሽ እንዴ? ሲጀመር ፊት መንሳቱ ሳይሆን የሚያቃጥለው እሱ ማግባትሽ ነው። አሁን የት ሄዶ ነው ስራ? ሌላ የት ይሄዳል? አሁን እኮ ክሊኒክ ደርሰ መምጣታችን። ምን ነው አሞት? ኧረ አላመመውም። ስለ እርግዝናው እንመርመር ብሎኝ እና ታወቀ? ምን ኪኒን? ኧረ ምንም አልተነቀ። ላምሪ ግን እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥይው? እግዚአብሔር እስከፈቀደ ነው። በእውነት ክፉ ይሆንብሻል። ቤትሽ አልጎደለ። ስንት ባል አለ አይደለ በየቤቱ አሪዮ ሲሆን። እንደሱ አይነቱ ቢያጋጥምሽ ምን ልትሆኚ ነበር?
አንቺ ቆይ ከመቼ ወዲህ ነው መካሪ ሆንሽ? ደግሞ ቤቴን ቢሞላልኝ ምን ያደርግልኛል? መሳቅ የለ መጫወት የለ ሁሌም ጨለማ። ቤቱን ራሱ ሳይሆን ገሃነም ነው የሚመስለኝ። ፍቅር በሌለበት ቤት ውስጥ እንዴት አድርጌ ነው ልጄ የምወልደው? ትልቁ ስህተት የሚሆነው ልጄ ከኔ የተሻለ ፍቅር ማግኘት ወደማይችልበት ዓለም በዚህ እንደ በረዶ በቀዘቀዘ ቤት ውስጥ ባሳድገው ነው። አበበች እራት አቀራርቢ። እራት ቀርብ አልበላ። በቅርቡ ከሰዎች ጋር በልቻለሁ። ደግሞ ያስኩትን ስራ ዛሬ መጨረስ አለብኝ። አጠገብ እንዳለ ይረሳል መሰለኝ። ሄሎ አንዴ ልጨርስ። ቆይ ስንት ደቂቃሽ? 5 ደቂቃ ሰጥቻለሁ። አንቺ ደግሞ እንደ ወታደር ትእዛዝሽ ሁሉ 5 ደቂቃ 3 ደቂቃ። ሄሎ ፕሊስ አንዴ ልጨርስ። ምን ነው አንተ ሁሉ ነገር ያለርሽ ከሆነብህ? እንዴት ከቀድም ጀምሮ ስስም ላለመሳም ትሸሸኛለህ፣ እጄን ለማስለቀቅ ትታገላለህ። ምን ያመጣው ጸባይ ደግሞ ፍጹም ሊገባኝ አልቻለም። አመልሽ እኮ ነው። ቆይ አሁን ምን ሆንኩኝ ነው የምትይው? ስሰራ እያየሽኝ ነው አይደል? ስራን ቢሮ ጨርሰህ መምጣት ትችል ነበር። ለኔን ጊዜ ሰጥተኸኝ አታውቅም እኮ። ታስበው ስንት ጊዜያችን እንደሆነ። ወይስ ሌላ ሴት አትበይኝ። ሌላ ሴት ከወደድኩኝ ካንቺ ጋር ምን ያጨማልቀኛል? አሁን ስልችት ነው ያለው። ሰለቸህ? አዎ ሰለቸኝ። ሰለቸህ? አዎ ሰለቸኝ። ሰለቸህ? አዎ ሄለን አንቺ ሄለን አንቺ
አይ ማስ እንዴት ነሽ? ደህና ነሽ ወይ? ስራ እንዴት ነው? ስራ ጥሩ ነው። ምን ለራሱ ሲል ጥሩ ቢሆን አይሻልም? ዛሬ ከየት ተገኘሽ? ዛሬ አንድ ጉዳይ አለኝ። ኦኬ። በነገራችን ላይ ባለፈው ያን ታክሲ አገኘሁት። የትኛው ሰው? የታክሲ ሹፌሩ። ወይ እረስቸዋለሁ። አልገርምም? እኔ ሀብል ሲዛነፍ ደስ አይለኝም። ቆይ እኔ አስተካክለዋለሁ። አንድ ጊዜ እስቲ ብቅ በይ። ይህን ቶሎ ብለሽ ጨርሽልኝ። ኤርሚያስንም ጥሪልኝ። ሄሎ ሄሎ። ኤርሚ። አቤት። አቶ ገዛኝ ፈልጓል። አቶ ገዛኝ ለምን ፈለጉኝ? ለስራ ነው። በሊልክ ቶሎ በል። እሺ መጣሁ። አቤት ፈለጉኝ? ተቀመጥ። ባለቤቴን ሰላም አትላትም? እንደምናገር እንደምን አደርክ? በጣም ይቅርታ ቆየሁብህ አይደል? ዛሬውኑ ልክልሃለሁ። እንደውም ኤርሚያስ ይዞልህ እንዲመጣ አደርጋለሁ። ከዛሬ አያልፍም፣ ግድ የለም። እሺ ደህና ዋል። የማን መኪና አለ? ሁለቱም ተይዘዋል። እስቲ ጸሐፊዋ ጋር ሆነ ደውልና አረጋግጥልኝ። እሺ ዛሬ ቢዚ ከሆንክ ለምን ሌላ ጊዜ እንሄድ? ነገ እንጠይቃታለን። ነገ ግን ልትሄድ ትችላለች። ግድ የለም ሳትሄድ እንጠይቃታለን። ሁለቱም ወጥተዋል። ዳንኤል ዕቃ ሊገዛ ነው አሉ። መላኩ ደግሞ ሀገር ውስጥ ገቢ። ምን ይሻላል ባካችሁ? በቃ ለምን በታክሲ አትሞክረው? ጥሩ እሺ። እኔ እናንተ ካልሄድን ልሸኛውና በዛ ወደ ቤት ልሄዳ። ጥሩ ሀሳብ ነው። በል ከገንዘብ ቤት ገንዘቡን ወጪ አድርገን ቶሎ ድሮፕ አድርገን። ጥሩ ብዙ እንዳታቆያት። እሺ የመጀመሪያ ቀን ሳይሽ የሴት መላእክት ከየት መጣች እያልኩ ነበር። እንዴት? ለድርጅታችሁ ማስታወቂያ ልትነጋገር የመጣች ነው። መቼም እንዳንቺ አይነት ሴት ሲታይ እንደዛ ነው የሚታሰበው አይደል? አመሰግናለሁ። ባለፈው ገዛኝ መኪና ተጋጨች ሲለኝ ነፍሴ ከስጋዬ ልትላቀቅ ትንሽ ነበር የቀራት። በእውነት ገዛኝ ራሱ ሳይታዘበኝ የቀረ አይመስለኝም። በቃ እዚህ ጋር ይበቃኛል። እሺ እዚህ ጋር ቶሎ ከጨረስክ እንጠብቅ። ብሩን ጣል አድርጎ መውጣት ነው። ፈርቼሽ ነው እንጂ ሻይ ቡና ብንልም ደስ ይለኛል። በል ቶሎ በል። ምን ነው ድፍረት አበዛው መሰለኝ። አረ እንደሱ ማለት አይደለም። የምን ድፍረት አመጣ? ግድ የለም ሌላ ጊዜ ይደርሳል ብዬ ነው። መጣሁ። እሺ በጣም ይቅርታ ቆየሁ። ውስጥ ስገባ ሌላ ስራ ይዘው ነበር። ኧረ አልቆየሁም። ተስተካከለ እንደ አንቺን ከመሰለች ቆንጆ ጋር መጥቼ እንዴት አይሳካልህ?
ሰደብከኝ መሰለኝ። እንዴት? ይሄን ያህል ቁንጅና ስለሌለኝ ነው። ሙች በጣም ቆንጆ ነሽ። ምናልባት ባልሽ ስለ ቁንጅናሽ ሁልጊዜ ስለሚነግርሽ አዲስ አልሆነብሽ መሰለኝ አይደል? ግብዣ የምትቀበይኝ ደስ ይለኝ ነበር። ኧረ ግድ የለም ሌላ ጊዜ ይደርሳል። ደግሞ እንዲሁ በቀላሉ በሻል ሸወት እንዴ ፕሊዝ ግብዣዬን አትናቂብኝ። ምሳም መሆን ይችላል። አይ ዛሬ እንኳን ገዛ የለም ሳይገባ ባይሆን ሌላ ጊዜ ይደርሳል። ግድ የለም እሺ እግዚአብሔር ባለበት ቀን ይሆናል። ምናልባት ከቻልኩ ግን እሞክራለሁ። ፕሊዝ ደስ ይለኛል በጣም። ስልክህን ልውሰድ? እባክሽ እዚህ ላይ ጻፍ። ሀብሌን በማስተካከል ሰበብ በእጁ ደረቴን ሲዳስሰው በጉንጩ ጉንጮቼን ሲነካቸው ሰውነቴ ሙሉ ኤሌክትሪክ የሄደበትን ያህል ነጸረኝ። እንዲህ አይነት ስሜት ተሰምቶኝ አያውቅም። አንተ ሰብታል? አላገባውም። ጓደኛ ሳለችው? ጓደኛ አለችኝ ግን እንዳለኝ አልቆጥረው። ምን ማለት ነው? እንዴት መሰለች? በሆነ አጋጣሚ ትቀራረቢና ያላሰብሽው ነገር ይዞሽ ጭልጥ ይላል። ከዛ በኋላ መውጫው ይከብድሻል። አልገባኝም። ልክ እንዳንቺ አንቺ ቤተሰቦችሽን ስታጫርል ሳልፈልግ ፍቃደኛ ሆኜ ኑሮን ለማሸነፍ ስላገቡ ያልሽኝ ያው ተመሳሳይ ነው። እሷ ብር አላት ማለት ነው? ኖ አንቺ የኑሮ ከባድነትን አስበሽ ነው። እኔ ደግሞ ብቸኝነቴን አስቤ ይመስለኛል። ብቸኝነት? እንዴት መሰለሽ? ሁለታችንም አንድ ላይ ነው ተከራይተን ማለት ነው። እሷ ጋር እኔ ጋር ምንም አይነት ሰው አይመጣም። የሁለታችንም ቤተሰቦች ክፍለ ሀገር ነው የሚኖሩት። ቀስ በቀስ ቡና ጠጣ ምናምን በሚባል ሰበብ መቀራረብ ተጀመረ። ሁለታችንም ለካ ሳናስበው እንደሚያለ ፍቅር ውስጥ ገብተናል። እና አብራችሁ መኖር ጀመራችሁ? ምን ታደርጊያለሽ? ከዛ በኋላ እሷ የተከራየችውን ቤት ለቃ ጠቅልላ እኔ ጋር ገባች። ያኔ ባህሪዋ በጣም ጥሩ ሴት ነበረች። እያደርግም ባህሪዋ እየተቀየረ መጣ። በሆነው ባልሆነው ነገር መጨቃጨቅ ጀመረች። ሴቶች ግን ያለ ምክንያት እንደዛ ያው ነው። የሆነ ያጎደልክባት ነገር ይኖራል። አንቺ ደግሞ ምን ለማለት ፈልገሽ ነው? ምን ያጎደልኩባት ነገር ይኖራል? እርግጠኛ? አዎ አጋጣሚ መንገድ ላይ አብረን ከሄድን ሴቶቹን አየ በሚል ሰበብ ጭቅጭቅ ትጀምራለች። ያለ ምክንያት ግን እንዴት እንደዛ ሆነች? ምንም አይነት ምክንያት የላትም። አሁን ሳስበው በፊትም ቢሆን መላመድ እንጂ ምንም አይነት ፍቅር አልነበረም። አሁን እኔ ለሷ ምንም አይነት ስሜት የለኝም። ያለ ፍቅር መኖር ደግሞ ከባድ ነው። በጣም አንቺ ግን የአባትሽ ጓደኛ መሆኑን እያወቅሽ እንዴት ስለ ትዳርሽ ጠይቅሽ ይሻልሽ? ምንም ሰውየው በጊዜው ጥሩ ሰው ነበር። በዛ ላይ ሀዘኑ ከችግራችን ጋር ሲደራረብ እሱ ነበር ከጎናችን የነበረው። አንዱን ስንል በዛው ቀጠለ። አባትሽ ታሞ ነው የሞቱት? አይ በመኪና አደጋ ነው። ሶሪ መጠየቅ ያልነበረብኝ ጥያቄ ነው። ምንም አይደለም። ስራ እንዳይረፍድብህ እንሂድ።
በርች አቤት ጋሼ። ላምሮት ምን ሆናለች? አሞታል? እኔ እንጃ። ራት በልታለች? በልታ ነው የተኛችው። ነው ምን ነው ዛሬ በጊዜ ተኛሽ? ምን ስለደከመኝ ነው። ብቻሽን በልተሽ ተኛሽው ምንም ሳትሆኚ ነበር ማለት ነው? ምን ላድርግ ታዲያ? ሁሌም ጠብቄ በልቼ የመጣው ስራዬን ልጨርስ ነው የምትለኝ። ዛሬም እንደዛው መሰለኝ። ጥሩ ገምተሽ። ስልክ እየጠራ ነው። አይሰማህም? ሰምቼዋለሁ። ውይ በጠበጠኝ። ናንሳ ራሴ አነሳዋለሁ። ይቅርታ በጧት ረበሽኩ መሰለኝ። ኧረ ምንም አይደል። በአጋጣሚ እኮ ስልኬን ስነካካ ቁጥርህን አይቼ ደወልኩልህ። አስብ ደውዬ ምን ችግር አለው? እሱማ ምንም ችግር የለውም። የትናንትናዋ ቀን እንዴት የምትጥም ጊዜ ነበረች። ዛሬ ለሻይ ስወጣ አገኘሽስ? ዛሬ እንኳን የሆነ አርት ጋለሪ እገባለሁ ብያለሁ። ስንት ሰዓት ላይ? ወደ 4 ሰዓት አካባቢ። ታዲያ ለምን አብረን አንገባም? ደስ ይለኝ ነበር። ስራ የለህም እንዴ ዛሬ? ችግር የለም አንቺ ፍቀጅልኝ እንጂ እኔ አመቻችኋለሁ። ጓደኛህ የለችም? አለች። አቶ ገዛኸኝ ሄዱም እንዴ? ገዛኸኝ ጠዋት ነው የወጣው። የት እንደሄደ አላወቅኩም። ምን ማለታችሁ ነው? እስካሁን እንዴት አልጨረሳችሁልኝም? አሁን መጥቼ ወስዳለሁ። ያንን የሚያክል ቤት ይዘሽ ከመቸገር እሱን አከራይተሽ አንድ ክፍል ቤት ምናምን አትከራዩ? በህይወትሽ ምን ትጠያለሽ ብትይኝ ምን እንደምልሽ ታውቂያለሽ? በኪራይ ቤት ውስጥ መኖር አስቢውና አባባ ያንን ቤት ጥለውልን ባያልፉ ኖሮ የት እንገባ ነበር? በጣም እኮ ሞልቃቃ ነሽ። ትቀልጃለሽ። ወይኔ ቸኩያለሁ፣ ተነሽ እንሂድ። አንቺ ሂጂ፣ እኔ ሰው እጠብቃለሁ። ማንን? እንዴት ነው ባኪ ዛሬ? በእንግዲህ ቻው። አይላምሪ ታዳስ በጣም ይቅርታ ቆየው አይደል? አይ አልቆየህም። እኔ ከእህቴ ጋር ቀጠሮ ነበረኝ፣ ቀድሜ ነው የመጣሁት። ትመጣለች ወይስ መታሄዳለች? አሁን ሄደች። እንዴት ነህ? አለሁ። ስራ ጨርሼ እንዴት አሞኛል ብዬ አስፈቅጄ እንደወጣው ብታይ። አስፈቅደህ? ታዲያ ምን ላድርግ? ቦታው ተመችቶሻል ወይስ ሌላ ቦታ እንቀይር? ላምሪዬ ቁልፌን ረስቼው ስሄድ ዝም ትይኛለሽ?
አላየሁትም በእናትሽ። የትና የት ደርሼ መሰለሽ የተመለስኩት? ኤርሚያስ ይባላል። ተዋወቂ። እንዴት ነው? ጠበሳ ጀመርሽ እንዴ? ሰላም ነው? ሰላም። እህቷ ነኝ። እንዴት ነህ? ኤርሚያስ። በሉ ቻው። ልጅ ቸኩያለሁ። እሺ። እብድ እኮ ናት ብታይ። እንደኔ መጨናነቅ ምናምን አልፈጠረባትም። የእናትህ ልጅ ጉርጉር ነው ይባላል። ሄሎ፣ ጤና ይስጥልኝ። እማቤት ሄለን ነኝ። ኤርሚያስ ማግኘት ይችላል? ለስራ ጉዳይ ነው? እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ታውቂያለሽ፣ ሁሌም ማስበሽና ተጨንቀሽ የምታረጊው ነገር አያምረው። ይገርም። የኔ ማሪ ልክ ለዛ ሁሌም ከገዛኝ ጋር የማስማማ ነገር ይሄ እሱ ትንሽ ፕሮግራምድ ነገር ይመስለኛል። በጣም እንጂ ለመዝናናት በቀጠሩ አንድ ነገር ለማድረግ በፕሮግራም ይገርማል። አንዳንድ ሰዎችን ለመጠየቅ ራሱ በስነ ስርዓት ፕሮግራም አውጥቶ ያስቀምጣል። ምን ትቀልጃለሽ? በእውነት ይገርማል። እኔ ደግሞ የሱ ተቃራኒ። አንድ ነገር ለማድረግ አስቤ ተጨንቄ ምናምን ከሆነ ምንም አይሳካልኝም። ለምን እንደሆነ አላውቅም። ድንገት የማደርገው ነገር ደስታ ይሰጠኛል። ሁለታችሁም ፈጽሞ የተለያያችሁ ሰዎች ናችሁ። የሚገርመው እንዴ! እንዴ! ኧረ በፈጠረሽ ስማ፣ ምን አሳሰበሽ? እኔ 3 ሚስት የማይሱ ከዚሁ ሳንደቅ ለደውልለት። ሄሎ ገዛኝ። አልተሰማሽም? ያን ያህል ስቀጠቅጥ አልሰማሁትም። የት ነው ያለሽው? ይሄ ነገር የበዛ አይመስልሽም? ከእህቴ ጋር ነበርኩ። ሞባይል ቫይብሬት አልተሰማም። ሰበብሽ በስቷል። እኔ እንኳን ምሳ አብረን እንድንበላ እንዴት ልመጣ ነበር። እኔ እህቴ ጋር በላው። አሁን ታዲያ ትበላለህ? ስለኔ ብታስቢማ አስቀድመሽ ደውለሽ ትጠይቂኝ ነበር። ቻው። ምን አለ? ተቆጣ? አይ አልተቆጣም። የት ነው ጥሩ ምሳ የሚገኝበት? እዛ ባለፈው የበላንበት አይሻልም? ዛሬ ስራ አልገባህም? ምን አይነት ጥያቄ ነው? ሞባይል እየጠራ ለምን አይነሳም? ስላላየሁት ቢሮ ደውዬ አመመኝ ብሎ ወደ ቤት ሄዷል አሉኝ። ቤት ደግሞ አልመጣም። ማን ያለሽ? ጻፊያችሁ። ስላላየች ነው እንጂ ነበርኩ። በደንብ አይታ ነው እባክህ። አንቺ ግን ፖሊስ ነሽ? ሰላይ ነሽ? ምንድን ነሽ? ፍቅረኛ እኮ ነኝ። ካሁን በኋላ የት ገባ የት ወጣ ምናምን እንዳትይኝ። አለበለዚያ ቤቱን ትችልሽ ነው የሚሄደው። ሰው በገዛ እጁ ገሃነም ውስጥ ይገባል። እሺ፣ እኔም ላንግባባ መቁሰለኝ። አዎ፣ እንዳትጠይቂ። ምን ሰላም የሌለው ቤት ነው። ሰው በገዛ ቤቱ አያርፍም።
ወዴት ነሽ? ውሃ ልጠጣ። ስማ ሞባይል እየጠራ ነው ማለት በዚህ ሰዓት የሚደውልልህ? ለምን ዘጋዋለህ? ምኑን? ሞባይልን ነው። ለምን አታናግረን? የማንም ሰካራም በሌሊት ሳብዳ አብሬ ማበድ ነበረብኝ። ሂድ ውሸታ። ቁጥሩን አይተህ ነው ስለምታውቅ የዘጋው። እሱማ አውቃቸዋለሁ፣ የቢሮ ልጆች ናቸው። አብሬ ስላለ ጉድ እንዳልሰማብህ ነው። ኧረ እባክሽ ሴትዮ እንትን ነው። ወይኔ ሄለን የቀራል በቃ ብላችሁ ለሊትም ጨመራችሁ። በፈጠረሽ እንተኛበት። ሄሎ ሄሎ፣ እንዴት አደርሽ ቆንጆ? አንተ ትናንት ስደውልልህ ዘጋብኝ። ውይ ዘግቼው እኮ አይደለም፣ ልክ ላነሳው ስል ባትሪ ጨርሶ ነበር ዘጋብኝ። ኧረ እባክህ። እና ነው ዋሻለሁ? እኔንማ እንደዚህ አትሸውደኝም። እሺ እንዴት? እንዴ ከኔ ጋር ስትሆን እኮ ስልክ እንደምዘጋው አውቃለሁ። እንዴ ማፋጠጥ። አይ ያው ቀሰጋብኝ ማለቴ ሳይሆን ያው ሳይመች ቀርቶ ይሆናል ብዬ ነው። ባልሽ ወጥቶ ነው? አጠገቤ እኮ ነው ያለው። ኧረ እባክሽ። ፈቅዶልኝ የደወልኩልህ። እንዴት ቸር ነው። እንደፈለግሽኝ ብሎኛል። ዞረስ ወረሽ ግን እኔ ጋር ብሎኛል። ሞኝን ፈልግ በይው። እንዴ ማን ይለቅሻል? ምን አንተ ደሱስ ማን አለው? ዛሬ ምን ፕሮግራም አለሽ? ዛሬ ትንሽ ጽፋለሁ ብያለሁ። ከቤት አልወጣም፣ ምንም ፕሮግራም የለኝም። ታዲያ ለምን መተሽ ፒክ አታረጊ? የት መገናኛ? እዛ ስትደርሺ ደውይልኝ። እሺ ቻው የኔ ቆንጆ። ቻው። እሺ እንኳን ደህና መጣሽ። ና ግባ። የታል ታዲያ ሰርፕራይዙ? አቸኩያ እንዴ በዛ ጋር ወርደሽ ነው። ውረጂ። በዛ ጋር ነው። ምን ልታረግ ነው? አንድ ቦታ ወስጄ የማሳይሽ ሰርፕራይዝ አለ። እንዴ አይኔን አስራ ነው እንዴ ታዲያ የማየው? ቦታው ላይ ስትደርሺ ይፈታልሻለሁ። ግቢ። ላምሪ ስልክሽ የት አለ? ደግሞ ለምን ፈለከው? እንዴ ስልካችንን ማጥፋት አለብን። አንተ ደግሞ አበዛው። ደግሞ ደውሎ ዝግ ሲሆንበት ይበድ እንዴ?
ምን ማለትሽ ነው ላምሪ? እንደ ደውሎ አሁኑኑ ነይ ቢልሽ ምን ልትይው? እሄዳለሁ። ቅርብ አይደል ያለን? ቅርብ አይደል ያለ ነው ያለንበትን ልታውጣጭኝ ነው አይደል? አልናገርም። ኤርሚ በእናትህ ሄድ ነው የምትወስደኝ? የምድር ወገብ ላይ የምድር ወገብ አናቷ ላይ ይዤሽ እሄዳለሁ። አትቀልድ በእናትህ፣ ከምሬ እኮ ነው የምጠይቀህ። አሁን አቶ ገዛኸኝ ቢያይሽ ሚስቴ ተጠለፈችብኝ ብሎ አገሪቷን ቀውጥ ያረጋት ነበረ። አሁንስ ቢሆን ተጠልፌ አይደለ እንዴ? ይሄው እኔን አስራህ ማላቀው ቦታ እየወሰድከኝ እሱ የቤቱ ጌጥ ብቻ ሆኜ እንድቀመጥ ይፈልጋል። ያለ ፍቅር መኖር ደግሞ አይቻልም። አንቺ ብቻ አይደለሽም። ሰው ያለ ምግብ መኖር እንደማይችለው ሁሉ ማንም ሰው ያለ ፍቅር መኖር አይችልም። እኔ ታዲያ ምን ልሆን? ፍቅርን ከምትፈልጊው በላይ ታገኛለሽ። ከማን ኤርሚ? ከኔ ነዋ። ከኔ እዚሁ እኮ ነው ያለው። ኧረ አንተ ልጅ በእግዚአብሔር በጣም አበዛሽ። ለስራ እንደመጣሁ
መንጃ ፍቃድሽን ግን ተቀበልሽው? ለዚህ ታክሲ ሹፌሮች እኮ በጣም አስቸጋሪዎች ናቸው። ባለፈው የከፈልኩበት ደረሰኝ እርሶ ጋር ነው? እኔ ጋር ምን ሊያደርግ መጣ? አይ ቢሮ ፈልጌ ስላጣሁት ምናልባት እርሶ ጋር። ቆይ የት ቆይተህ ነው የመጣው? ትላንት የሆነ ምግብ በልቼ ሆዴን ሲያመኝ ክሊኒክ ደርሼ ነው የመጣሁት። ክሊኒኩን አይተህ ስትመጣ ተሻለ? አይ እንደዛ ሳይሆን። ጥሩ፣ አሁን ወደ ስራ ሂድ። እሺ። ዛሬ ቢሮ ደውለሽ ነበር? አልደወልኩም። እንዴት ጠየቀኝ? አልገባህም እንዴ? ኧረ ገብቻለሁ። ታዲያ ከገባ እንዴት ትጠይቀኛለህ? የሆነ ስልክ ተደውሎ ጸሐፊዋ መልእክት ስትነግረኝ ስም ስላልነገረች ነው። እንግዲህ ከብዙዎቹ አንዷ ትሆናለች። ግድ የለም አልኩህ እኮ አሁኑኑ ልክልሃለሁ። ዛሬውኑ እባክህ ግድ የለም ታገሰኝ ዛሬ እባክህ። እንደውም ለጻፌ አሁኑኑ ደውልና ፋክስ እንድታደርግልህ አደርጋለሁ። እሺ የኔ ጌታ ደህና ዋል። እሺ እንዴ እህቴ እንዴት ነገዝ አላየሁህም እኮ። ደህና ነሽ? ደህና ነሽ? እንዴት ነሽ? በስንት ጊዜያችን አይደል? አይ ከትሽ ጋማ በየቀኑ ነው የምትገናኝ። እንደውም ለምሳም ይዘሽብኝ ትታለሽ። ምን አለበት እኔንም አትቀን። እንዴት ለይቼ ጋብዛቸዋለሁ? እሷን ራሱ ካገኘ 3-4 ቀን ይሆነኛል። እንዴት ነው ደግሞ ዛሬ አምሮብሃል? አይ ምን ያምርብኛል? ታዲያ እንግባና ሻይ ቡና ልበልሽ? ባይሆን ሌላ ቀን ይሻላል። አሁን ቸኩያለሁ። እሺ በይ። ቻው። ላምሪን ሰላም በል። ታዲያ አልጠፋም። እሺ ቻው። የዛሬን ያህል ደስታ ተሰምቶኝ የሚያውቅ አይመስለኝም። የእጅ መዳፎቼ ሁሉ በሙቀትና በላብ ቀልጠዋል። እስከ ዛሬ ያጣሁትን ነገር ሁሉ ከኤርሚያስ አገኘሁት። ለመጀመሪያ ጊዜ ፍቅር ምን እንደሆነ አየሁት። ሄሎ፣ ደህና ነሽ? ደህና። የት ነው ያለሽ? ቤት ነኝ። የቤቱ ስልክ አሁንም አልሰራም? እንጃ አልሞከርኩት። እስካሁን ግን አልጠራም። እሺ ደህና። ምሳ ትመጣለህ እንዴ? አልመጣም። ምን ነው የምትሄጂበት አለሽ እንዴ? ኧረ የትም አልሄድም። ኦኬ ባይ። እሺ
ቻው። እሺ ቻው። ቶሎ ትመለሳለህ ብያለሁ። ምንም አዲስ ነገር ከሌለ ቶሎ ነው የምመጣው። እሺ ጠብቀኝ። እሺ ጠብቂኝ። ቶሎ ከተመለሱ ከሰዓት እዛ ቦታ እንሄዳለን። የኔ ፍቅር ጸባይሽ እንደዚህ ሲሆን እንዴት ደስ እንደምትይ። ቻው ቻው። መልካም ነው። ባይ። መጫወቻ አለ እንዳይመልጥ ተከተለ። በልብስ ስፌት መኪና ነበር የመጣችው።
አስመሳይ ነች። እኔ ምን ሆነህ ነው? ለምን አትነግረኝም? በቃ ሰላም ነኝ፣ ከሰው ጋር አጣልቼው። እንዴ ሰላም ነኝ ማለት ደግሞ እንደዚህ እየፈሰሰ ከማን ጋር ነው? እሺ በቃ ደህና ነኝ አልኩሽ። ቅድም ስደውልልህ ስልክ አይነሳም። አውሬ ሰይጣን ነሽ። ደሜ እንደዚህ እየፈሰሰ እያየሽ ስለ ስልክ ትጠይቂኛለሽ? እሱ ነበር የቀረ ብለህ ደግሞ አውሬ አልከኝ። ታዲያ ምን ልበልሽ? በጣም አመሰግናለሁ። አውሬ ሰይጣን አበበች አይ እንዴት ነሽ? እርምዬ እንዴት ነህ? የት ነው ያለሽው? እህቴ ቤት ነኝ ያለሁት። አሁን ምንድነው ማድረግ ያለብን? እኔ በጣም ፈርቻለሁ። እስካሁን ያለማቋረጥ እየደወለ ነው። የዛሬ ናይትን የሚረብሸን አይነት ከሆነ መሸሽ ያለብን አይመስልም? ልክ ነሽ፣ ግን አንቺ እዛ መሆን የለብሽም። ምክንያቱም ቤቱን ስለሚያውቀው አደጋ ሊያደርስብሽ ይችላል። ለእኔ ችግር የለም፣ አንተ ግን ተጠንቀቅሽ። እሺ። ይቻላል። መፈረም ያለበት ቤተሰብ ወይም የቅርብ ዘመድ ነው።
ጉዴ! ምን ነው መጣሽ? የኤርሚ ስልክ ነው። ሳይዞት ይሆናል። አንቺን አናግር። ማን ሊሆን ይችላል? አንቺ እሺ፣ እኔ ላናግረው። ምን ብለሽ ታናግረዋለሽ? ማን ነው የሚደውለው? ሄሎ ማን ልበል? የኤርሚያስ ጓደኛ ነኝ። ሞባይል ላይ በተደጋጋሚ ስለተደወለ ነው የደወልኩት። አንቺ ማን ነሽ? እኔን እንኳን አታውቂኝም። ላምሮት አይደለሽም? ላምሮት አይደለሁም፣ እህቷ ነኝ። ላምሬ አሁን የለችም። መልእክት ማስቀመጥ ትችላለህ? ትችያለሽ። ብዙ ጥያቄዎች አሉኝ ያልተመለሱ ስለ ኤርሚያስ። አንዳንድ ነገሮች ብንጫወት ደስ ይለኛል። እሺ እነግራታለሁ። እሺ አመሰግናለሁ። ምንም አይደል። ደህና ዋይ። ማናት? የኤርሚ ጓደኛ ነኝ አለች። ምን ነው ታውቂያታለሽ? ኤርሚ አጫውቶኝ ነበር። ምን አለች? ትደውልልኝ ብቸኛ ነኝ ቅብጥሴ አለች። ቤተሰብ እንደሌላት ኤርሚ ነግሮኝ ነበር። የእሷንም ህይወት እኔ ነኝ አበላሽሁት። በእናትሽ የኔ ግፍ መቼም የት እንደሚያደርሰኝ እኔ እንጃ። ይሄ ምንም ግፍ አይደለም። በህይወትሽ ደስታ ማግኘት መብትሽ ነው። ላምሪ ገዛኝ ምን ነው ደውል ላንሳ አንሹና እኔ ጋር የለችም በይ። ሄሎ ላምሮትን ላናግራት እፈልጋለሁ። ላምሮት የለችም አሁን። ይሄ ነገር የሚያዋጣሽ ይመስልሻል? እኔ ጋር ከሌለች ምን ማድረግ ነበረብኝ? እሺ ጥሩ። እንጂ ሰውዬ እንዴት ነው የሚያደርገው? ምን ፈልገሽ መጣሽ? እንጆች ይፈልጎታል። የለም ባያቸው። ፖሊሶች ናቸው። ምን? ጓደኛሽ ከመገደሉ በፊት ጠዋት ካለቃው ጋር ተደባድቦ እንደነበር ጠይቀሽው ነበር? ካለቃው ጋር ሆነ አለው። ባንቺና በጓደኛሽ መካከል ብዙ ጊዜ አለመግባባት ይፈጠራል። ምክንያቱስ? ያው እንደተለመደው ለምን አመሽ የባልና ሚስት ጭቅጭቅ ነው። የባልና ሚስት ጭቅጭቅ ስትይ ባንቺና በጓደኛሽ መካከል ህጋዊ ጋብቻ አለ እንዴ? ለመጋባት እያሰብን ነበር። እያሰባችሁ ነበር? ለምን ያህል ጊዜ? አመት ከ6 ወር። አመት ከ6 ወር? ያን ያህል ጊዜ ድረስ ምን አዘገየ? ነው ወይስ ጓደኛሽ ጋብቻውን አይፈልገውም ነበር? ባይፈልግም አናስበውም ነበር። እቤቴ ነበርኩ። ማን ይመሰክርልዎታል? ሰራተኛዬ። ስንት ሰዓት ገቡ? የዛለት የተለየ ነገር ይፈጠራል ብዬ ሰዓት አልያዝኩም። በእርሶና በባለቤቱ መካከል ደግሞ ብዙ ጊዜ አለመግባባቶች ይፈጠራሉ። አዎ። ምክንያቱስ? የባልና ሚስት ነው። ልጅ አልወለደችለትም? አልቻልንም። ችግሩ ከኔ ነው ብለው ያስባሉ? ኧረ ብዙ ልጆች ያደረስኩኝ ነኝ። ልጅ ፍለጋ ኤርሚያስ ጋር ሄዳለች ብለው ያስባሉ? እሱን አብረን እሷን ብንጠይቃት ደስ ይለኛል። ማሽሟጠጡን ይተውት። ወጣት ጋር በመሄዷ ደግሞ ቀንተዋል። ተናድጃለሁ። በዚህ ላይ የእርሶ የበታይ ሰራተኛ በመሆኑ ደግሞ የበለጠ ተቃጥለዋል። ተበሳጭቻለሁ። ንቀት መስሎት አየሁት። ሌላ ምን ሊሆን ይችላል? ስለዚህ ሄደው ገደሉት። ምን? አዎ። ፍቅራችሁን የበጠበጥኩት እኔ ነኝ። ኤርሚ ያጣሁትን ፍቅር ሲሰጠኝ ተሸነፍኩ። ከዛ ህይወት ከሌለው ከቀዘቀዘና ከጨለማ ህይወት አወጣኝ። ደስታን ከሱ አገኛለሁ ብዬ በሙሉ ልቤ ተከተልኩት። ስለሆነ ነገር መቆጨት አያስፈልግም። የሞት ወቃሽ አያርገኝ እንጂ ጥፋቱ አንቺ ሳይሆን የኤርሚያስ ነበር። ፍቅር ያልቃል እንዴ? እንዴት? በህይወቴ አንድ ያፈቀርኩት የመጀመሪያ ኤርሚ ነበር። ፍቅራችን የሞቀ ነበር። እየዋለ እያደረ ከጊዜ በኋላ ለኔ ፍቅር አጣ። ቤተሰቤን ያጣሁበት፣ ከትምህርት የተሰናከልኩበት ዞር ብሎ ሊያየኝ እንኳን ላይን ወጣለኝ። እባክሽን እንደሱ አትበይ። በሱ
አላማዬን ሳትኩ። ራሴን ህይወቴን አጣሁ። ለእኔ ህይወት እሱ ብቻ ነበር። ካላገኘሁት እንቅልፍ በዓይኔ ሳይዞር ያድራል። ከሱ ተለይቼ መኖር እንደማልችል ሆንኩኝ። ያስቃልኝ። ህይወቴን ሳስበው ያስቀኝ። ለካ ሁሉ ነገር ያልፋል። ቤተሰቦች ከመቼ ትሄጃለሽ? እነሱማ ትምህርትሽን ከተውሽ ወደ ሀገርሽ ተመልሰሽ ስራ ስሪ ቢሉኝ እምቢ አልኳቸው። እነሱም ዓይንሽን ላፈራሉ። ተቆራርጠን ቀረ። በሰዓቱ ፍቅር ላይ ስለነበርኩ ምንም አልመሰለም። ያለ ፍቅር መኖር ይከብዳል። ያ ሁሉ መስዋዕትነት የከፈልኩበት ሄርም ከንቱ ቢያደርገኝም ቢበድለኝም ቀን ለእግዚአብሔር ብዬ ምሕረትን ለማውረድ ስሞክር እሱም ጥሎኝ ሄደ። ከንቱ ሆነ፣ ተቀጠፈ። እባክሽን ይቅርታ፣ እኔ ነኝ ጥፋተኛ። እባክሽን ይቅር በይኝ። አንቺ ምንም አላደረግሽም። ሁሉም ነገር አልፏል። አሁን እኔ ግን ይሄ ነገር ምንም አላማረኝም። የሆነ ሀገር በጠፋ ደስ ይለኛል። ለምን ለፖሊስ አናሳውቅ? እኔ ልቤ ፍርሃት እያለው ነው። ወይ ጣጣ! ምን አይነት ጉድ ውስጥ ነው የገባሽው? እኔ እምልሽ ማክሰኞ ሄለን ምሳሌ ጋብዛት አስቤያለሁ። ጭራሽ ከባላንጣሽ ጋር ጓደኝነት አማርሽ? ምስኪን ልጅ ናት እባክሽ። ደግሞ በጣም ጎድቻታለሁ። እኔ የለሁበትም። ማክሰኞ ደብረ ዘይት እሄዳለሁ። አመልሽ ነው መዞር። መቼ ነው ቤቴ ውስጥ ጮክ ብዬ የማወራው የምስቀው? መቼ ነው ከጨለማ የምወጣው? ገዛኸኝ፣ አከብረሃለሁ፣ እወድሃለሁ። ግን ላምሮትን ረሳሃት፣ ጎዳኸኝ፣ ልጅነቴን አሳጣኸኝ፣ ሰረቅኸኝ። ጓደኞቼ የሆኑትን ሳልሆን ያማረኝን የወደድኩትን ሳላደርግ ታስሬ ቀረሁ።
እኔ ነኝ ሄለን። ሰላም በሰዓቱ ደረሻል። ይጠፋሻል ብዬ ነበር። ለምን ክትቀላል ነው? ቶሎ እናገኘው። ቁጭ በይ። የሚጠጣ ነገር ምን ልቅዳልሽ? ቀዝቃዛ ውሃ ምን? ፀሐዩ ያቃጥላል አይደል? በጣም ሀገሩ በረሃ ነው። በይ ተጫዋች። የቀሩትን ላቀራርብሽ። ጥዬሽ ጠፋሁ አይደል? አይ ተጫወታ ነው። ያሽስቲ ፎቶዎቹ በጣም ያማምራሉ። የአባትና የእናታችን ናቸው። አያትሽ የለችም እንዴ? እሷ መች ቤት ትቀመጣለች ብለሽ ነው? እዛ ቤተሰብ አላችሁ? ኧረ የለንም። ጓደኛዋ አለች፣ እሷ ጋር ነው የሄደችው። አትበይም እንዴ? በላ። ኧረ ትንሽ ቢበላልሽ። በጣም ብዙ ነው ይበላ። ያልጣፈጠሽም ማለት በጣም ጣፍጣ። በይ ተጫዋች። ቡናውን ላቀራርብ። እሺ ላግዝሽ። ኧረ ቁጭ በይ። እንዴ ላግዝሽ። ግድ የለም ሌላ ጊዜ ይደርሳል። ዛሬማ እንግዳ ነሽ። ቆረሽው እንዴ? በዚህ እንኳን ላግዝሽ። እኔ እኮ እንግዳ ነሽ ብዬ ነው። የሴት እንግዳ የለም። ማነው? ገዛኸኝ ነኝ። ምን ልታረግ መጣ? ምን ልታረግ መጣ? ለፖሊስ ነው የምደውለው። ከልቤ ይቅርታ ልልሽ ነው የመጣሁት። ኤርሚን ገደልክ፣ ደግሞ ወደ እኔ ጨከንክ። ዲያሪሽን አግኝቼዋለሁ እና እውነቱን በደንብ ካወቅከው ከዛ ሌላ ምን ፈለግክ? ወደድኩ፣ አብሬ ኖርኩ። አንተ ግን ለእኔ ፍቅር ጨከንክ። እንደ ኩዮቼ ፍቅር እንዳላጣጥም አሰርከኝ።
ከገዛኸኝ ያጣሁትን ፍቅር ከኤርሚያስ ያገኘሁት መስሎኝ ነበር። ከዚህ ሁሉ በኋላ ግን ከገዛኸኝ ይቅርታን አግኝቼ ለኔ ያለውን ግብር አየሁ። በዛ ውስጥ ፍቅሩን ተረዳ። ፍቅርን ለካ ይማሩታል።